እዚህ አልመሽላት በትምህርት ሐሳባ ነው ሄደችው። በዛብህ በቃ እና አንተ ጠበቋን እኛልክሳ አዎ ገና ለገና ወንድምን ስላላገባች እንደዚህ ያለ ስሟ ስም ስትሰጣት መስማት አልፈልግም። እንዳምን ቀረበት እሱ ቆንጆ የሆነችውን እንስት አገባ እኮ እና ጽናትን ተዋታ። ምን ነው አንተ ግን ደርሰህ ካልተቆረቆርኩላት አልክ? አሁን እያልከው ያለው ነገር ትክክል ስላልሆነ ነው። ጽናት ባህሏንና ወጓን ጠንቅቃ የምታውቅ ሴት ናት። ባህሏን ባትንቅማ ወንድሜን እረግጣው አትሄድም ነበር። ይኸውልህ በዛብህ ባለፈው ከጋሼ ጋር የተፈጠረው ነገር ሰምቻለሁ። በቃ ጉዳዩ በካሳ ተፈቷል አይደል? ትሰማለህ? ወንድሜን እኮ እንደ ሴት ነው ያስለቀሰችው። ይሄንን ግፋን መቼም ማረሰው መቼም ገና ታለቅሳለች። ስትሄድ ልክ እንደ ልጇ አደራ ኪራዬን አደራ እንዳይረባው እንዳይጠማው አደራሽን ኒና ብላኝ ሄደችው። ለኔ አስበው ብታይ ኪራ ጽናት እንዴት እንደምታዝንልክ ብታይ። በቃ ኪራን አደራ እንደውም በዚህ ምድር ላይ እንደሷ የሚያስብልክ ሰው ራሱ ብትሞት ተመልሰ ብትነሳ ድጋሚ ብትነሳ ራሱ አታገኝም። ኒና እውነትሽ ነው? ኪራሙት የምሬን ግን እኮ ሁኔታዋ እንደዛ አይመስልም። እሺ መቼስ እኔ ፈጥሬ አላወራም። እሺ በምን ሰላም ልደውልላት? ይኸውልህ ኪራ ትደውልና በሬዎቹ ደህና ነው፣ በሬውስ ሁሉም በሬ ደህና ነው፣ እያንዳንዱ በሬ ምናምን ብቻ የሆነ ነገር በላት። ለምስላችሁ ጫጩትን በላት ከፈለግክ ኪራ። ዋናው በቃ ደውልና ጫጩትን ዶሩን ብቻ የፈለግከውን ብለህ አውራት። በቃ ሰበብ ፈልግና ደውልላታል። በቃ ሻይ ጥጃለሁ በእናትህ ረሳሁት እኮ አረቀስ ጽናት ባለቤቷን ተመልሶ ብታገኘውም ግን ሌላ ችግር ገጥሟታል። በዛብህ ከዚህ በፊት ጎርታዋለች፣ ወንድሜን አለቃትም በማለቱ ሌላ ችግር ተፈጥሯል። በዛብህ ማለት ከዚህ በፊት ታጭቶለት የነበረው ወንድሙ አሁን ላይ ሌላ ግብቷል። እሷ ወደ ከተማ በመሄዷ አላገባምም ስላለች ሌላ ችግር ተፈጥሮ በካሳ ቢጨርሱትም እንደገና ነገሩ አገርሽቶባቸዋል። ሌናም ለጽናትና ለኪራ ፍቅር የበኩሏን ተወጣለች። ትወድሃለች አደራ ብላይ ነው እንደ ሕፃን ልጅ የሄደችው። ብቻ በሆነ ሰበብ ፈልግና ደውል ተብሎ ትዕዛዙንም ተቀብሎ ለሷም ለመደወል በቅቷል። ጽናትም እልል ብላ ተቀብለዋለች። ጮቤዋን ረግጣለች። ባለቤቴ ደወለልኝ በማለቷ እየዘለለች ትገኛለች። ምሩ ከዚህ በፊት መታመሟን ሳሰማ አማትየዋ አፈራይንካሽ ስትላት የነበረው መታመሟን ከሰማች በኋላ ማርገዟንም አምና አልቀበልም ብላለች። ከየትም ስትልከሰከሽ ያመጣሽውን ልጅ መቀበል አልችልም በማለቷ በየቀኑ አዳዲስ ስድቦችን ትሰድባታለች። እምሩም ነገሮችን መቋቋም አቅቷት አሁን አጥንቴን እየሰረሰረው ነው አልቻልሁም ብላ ለናሆሜ ነግረዋለች። ሰላም ጤና ይስጥልኝ የገበያ ቲቪ ቤተሰቦች በመላው ዓለም ያላችሁ እንደምናላችሁልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ሰፖርት አድርጉኝ ያልሁኝ ጽናትን ይዤ መጣሁኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቅዱሴ ለጓደኞቹ ሟች ነውና ኪራ ሰክሮ ከሄደበት አመጣ እንደምንም ብሎ ከቤቱ አሳድሮታል። ኪራም በስካር መንፈስ ሆኖ ጽናት ከሌለችበት ቤት አልሄድም ስላለ ከቅዱስ ቤት አድሯል። ጧት ሲነሳ ምንድነው የተፈጠረው ማነው እዚህ ያመጣኝ በማለትም ጠይቆ ነበር። እድሜ ለቅዱስ በሊላ እናቴ እሱ ነው ተሸክሞ እንደምንም ያመጣ። ከመሸከሙ ማትተህ ከመቸገሩም ትተህ ማታ እኮ አስቸግረህ ነበር ከጽናት ካልሄድሁ ይብለህ ያዙ ይልቀቁ ይብለህ ነበር። እኔ አላምንህም የተፈጠረውን ነገር ሁሉ ላምንህ አልችልም ምን ያላደርገውም ብሎ ኪራ ቢከራከርም አታምነኝም ብዬ ቪዲዮ አርጌሃለሁ። ስለዚህ ቪዲዮን ሳሳይህ ታምናለህ በማለት ነገሩን ሁሉ ኩምሽሽ አድርጎታል። ኪራም እንግዲህ እባክህን የተፈጠረውን ነገር ንገረኝ ብሎ አንድ ባንድም ሲያስረዳው ነበር። ጽናት አባት ብዙ ታወሩ በኋላ ልጅ እባክሽን ከቀልብሽ ሁኚ እያለ የመከራት ነው። ከራስሽ አይደለሽም፣ ስለዚህ ራስሽን ተንከባከቢ፣ ራስሽን ጠብቂ እያላት ነው። እሷም እኔ መንታ መንገድ ላይ አሁን ላይ አስቸጋሪ ሁኔታ ውስጥ ነው ያለሁት በማለት ትነግረዋለች። አውቃለሁ ግን ደግሞ እስከዚህ ድረስ አታስቢ ፈጣሪ ያውቃል በማለት እያበረታታት ነው። አለምዬ ነገር ፈልጋለችና ወደ ቤታቸው ሂዳ እምሩን ስታጣ ታካኪ ዘራፋለች። ለልጇም ደውላ እምሩ እኮ የለችም የት ሂዳ ነው ቤቱን ጥላ ነው ስትዞር የምትውለው በማለት ነገሮችን አንጃ ግራንጃ ስታወራም ነበረ። እሱም እባክሽ እማዬ ተረጋጊ ሱቅ ሆዳ ነው የሚሆነው የትም አትሄድም ቢላትም አንተ ምንድነው አጉል ፍቅር ነው የያዘኛል
በማለት ትጮህበታለች። በይ በቃ ልንገራትና ደውዬ መልሼ እደውልልሻለሁ በማለት ጆሮዋ ላይ ዘገባታል። በሌላ በኩል አለምዬ ባለቤቷ እየሞከረላት ነው። ደጋግሞ ቢደውልም አታነሳም። ካነሳ በኋላ የት ሄደሽ ነው ብሎ ጠይቆ ከነምሩ ቤት ሂጄ የለችም በማለት ታቃጥራለች። በሌላ በኩል በዛብህ ስለተፈጠረው ነገር ያወራል። ወንድሜ ድሮ ከሷ ጋር በተለያየ ጊዜ ስቅስቅ ብሎ ያለቀሰ፣ ስለዚህ ካሳው ትንሽ ስለሆነ አለቃቸውም እያለ ይዝታል። ዴቭም እባክህ በካሳ ጨርሳችሁታል፣ ነገሩን መልሰህ አታባብሰው እያለ ቢመክረውም አይቻልም። ወንድሜ ደም ነው ያለቀሰው። እሷ ከሷ የበለጠ አግብቷል፣ በእርግጥ ግን ደግሞ አንለቃትም እያለ ነው። ኪራ ከነ ቅዱሴ ቤት አድረው ወደ ቤቱ ሲመለስ ሌና ተሰባብራ አግኝቷታል። እባክሽን ውሃ ስጪ ብሎ ሲያዛትም እሷም መነሳታቷት ወይ በማለት ታሳየዋለች። እግርሽን ደግሞ ምን ሆነሽ ነው? እሷም ነገሮችን ከየት ወደ የት ሰባስባ እንደምታወራው ባናቅም ብቻ ግን ፈገግ የሚያሰኝ ጨዋታ አውርተዋለች። ሌቦች 5-6 ሆነው ተሰብስበው መጣው እነሱን እማታለሁ ብዬ ነው ወንበር ያንገላደፈኝ። አንደኛው ሌባ ከቤት ገብቶ ነበርና እሱን አባረርኩ ብዬ የሶፋ ጠርዝ መታኝ በማለት ነገሮችን አቀናብራለች። ሌባውን ግን በህልምሽ ነው በእውነሽ ነው የመታሽው የሚል ጥያቄም ጠይቋል። በህልሜ አይደለም በእውኔ ነው፣ ነገሮችን እኮ ብቻ ከሰፈር ሰዎች ጋር ተሰብስቤ ደራረቧቸው መታኋቸው እያለች ተረትና ምሳሌ ማወርተው እሱም ፈገግ ብሏል። ኪራ መሌና ጋር ተተለያየ በኋላ አይሌና ምኑን ከምን አርገሽ ነው ወራሺ ብቻ ግን ፈገግ አደረግሽ በማለት በመገረም ወደ መኝታ ቤቱ አምርቶ ነበር። ኪራ ትንሽ ተቆየ በኋላ ለጽናት ልደውልላት ወይስ አልደውልላት እያለ ያንሰላሰለ ይገኛል። ኪራም ከራሱ ጋር ተማከረ። እንዴት እሷ የህይወት አካል ትሆናለች? ለአንዲት ተራ ሰራተኛ እንዴት ላስብ እችላለሁ? ብቻ ግን ወደድሁም ጠላሁም ተሸንፌያለሁ። ፍቅር ይዞኛል። ማመን ነው ያለብኝ። አለማመን አልችልም። ያለሷ መኖር አልቻልሁም። እንዴት በዚህ ደረጃ ቤቴ ላይ ያስጠላኝ ይችላል እያለ ፍቅር እንደያዘው ለራሱ እየነገረው ነው። ስልክ እንዳይደውልም በምን አሳቦ እንደሚደውል ግራ ገብቶት ብቻ ፍቅር እንደያዘው ግልጽና ፍንትው አድርጎ ያሳያል። በዛብህ በድንገት ሲጓዝ ወንድሙን ያገኘዋል። ወንድሙም ወንድሜ የት ልትሄድ ነው በማለትም ጠይቆት ነበር። ስፈልግህ አገኘው፣ ያቺ ወራዳ እኮ መጣለች አላገኘሃትም ወይ ብሎ ጠይቆት ነበር። አዎ ምን ማግኘት ብቻ ምን ማየት ብቻ፣ ባለፈው ውሃ ስትቀዳ ከርቀት አሻግሬ አይቻት ነበረ እና በድንጋይ አትላትም ነበር ሲለውም እንዴት አድርጌ መታታለሁ፣ ብቻ ግን ያ ከተማ አሳምሯታል፣ ሰውነቷ ሁሉ ሞላ ሞላ ብሏል በማለት ይነግረዋል። በዛብህም ቆጫ ብሎ እንዴት እንደዚህ ትላለህ? አንተ እኮ ባለትዳር ነህ፣ አሁንም ትወዳታለህ በማለትም ጥያቄ ጠይቆታል። መውደድ አልወዳትም ግን እልህ ነው በማለት መልሶለታል። ብቻ ግን የሆነ ሐሳብ አምጧል። ከዚህ በኋላ ሌላ ችግር እንፈጥራለን፣ በካሳ ጨርሰነዋል ቢባልም አይቻልም፣ ካሳው ትንሽ ነው፣ ስለዚህ የሆነ ነገር መፍጠር አለብን ተባብለው ተስማምተዋል። ኪራ በቀኑ ገደም ብሎ ነበርና እንቅልፍ ሲወስደው መጥፎ ህልም አየ። ጽናትን ሰዎች ተሰብስበው ወደ ገደል ሊከቷት ሲሉ እጇን ይዞ አስቀርቷታል። ስለዚህ ጽናት ትገቢያለሽ አትልቀቂኝ እያለ እየጋጀ ነው። ሌና ምሳ ብላ ስትመጣ እጇን ሞጭጮ ይዞ ጽናት አትልቀቂኝ ትገቢያለሽ እያለ ሲቃዋጅም ነበር። እሷም ልቀቀኝ ብላ በስንት ጩኸት ከለቀቃት በኋላ ብትት ይላል። ምን ሆነህ ነው እንደዚህ የሆነው? ጽናት እኮ ሰዎች ተሰብስበው ገደል ሊከቷት ሲሉ አስቀረኋት፣ እጄን ይዘኝ ቀረች። እንዴት ነው በአንተ እጅ ከምትቀርማ ገደሉ ብትገባ ይሻል ነበር በማለት ሌና እጇን እንዳመማትም ትነግረዋለች። ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁ የቀጠለውን ይዤላችሁ እስከመጣ ድረስ ቸር ዋሉልኝ።